ለመግቢያ እንዲሆነን አንደኛ ዜና መጽሐፍ ምዕራፍ 28 ላይ ያለን የእግዚአብሔርን ቃል ከምዕራፉ እንወስድና ገጽ 347 ላይ ነው ያለው። ይህንን ምዕራፍ በሆነ አቅጣጫ እንድንመለከተው ስለፈለኩኝ የምንነጋገርበትን የተወሰኑ ሴሽኖች ከቁጥር 1 ጀምሮ እስከ ቁጥር 19 ድረስ እናንብብ። ዳዊትም የእስራኤልን አለቆች ሁሉ፣ የነገዶቹን አለቆች፣ ንጉሱንም በክፍል የሚያገለግሉትን የጭፍሮቹን አለቆች፣ ሻለቆቹንም የመቶ አለቆቹንም በንጉስና በልጆች ሀብትና ግዛት ላይ የተሾሙትን ጃንደረቦችንም ጽኑዓን ኃያላኑንም ሁሉ ወደ ኢየሩሳሌም ሰበሰበ። ንጉሱም ዳዊት በእግሩ ቆሞ እንዲህ አለ፣ ወንድሞቼና ሕዝቤ ሆይ ስሙኝ። ለእግዚአብሔር ቃል ታቦት፣ ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን እግር ማረፊያ የእረፍት ቤት ለመስራት እኔ በልቤ አስቤያለሁ። ለስራም የሚያስፈልገውን አዘጋጅቻለሁ። እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሰራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ እሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም አለቃ ይሆን ዘንድ መርጦታል። ከይሁዳም ቤት የአባቴን ቤት መርጧል። ከአባቴም ልጆች መካከል በእስራኤል ሁሉ ላይ ያነግሰኝ ዘንድ ሊመርጠኝ ወደደ። እግዚአብሔርም ብዙ ልጆችን ሰጥቶኛልና ከልጆቼም ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄን ሰለሞንን መርጦታል። እርሱም ልጅ ይሆነኝ ዘንድ መርጬዋለሁና እኔም አባት እሆነዋለሁና ልጅህ ሰለሞን ቤቴንና አደባባዮቼን ይሰራል። ትእዛዜንና ፍርዴንም በማድረግ እንደ ዛሬው ቢጸና መንግሥቱንም ለዘላለም አጸናዋለሁ አለኝ። አሁንም የእግዚአብሔር ጉባኤ እስራኤል ሁሉ እያዩ አምላካችን እየሰማ ይህችን መልካሚቱን ምድር ትወርሱ ዘንድ ለልጆቻችሁም ለዘላለም ታወርሷት ዘንድ የአምላካችሁ የእግዚአብሔርን ትእዛዝ ሁሉ ጠብቁ ፈልጉም። አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስህንም ሐሳብ ሁሉ ያውቃልና የአባትህን አምላክ እወቅ። በፍጹም ልብና ነፍስህ ፈቃድህም አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆንም ቤትን ትሰራ ዘንድ መርጦሃልና ጠንክረህ ፈጽመው። የሚቀጥለውን ክፍል በኋላ እናያለን። እዚህ ጋር የሆነ ነገር እንድንል ስለፈለኩ ነው። ከመጀመሪያ እንድናስብ የምፈልገው ሀሳብ ምንድን ነው? እዚህ ጋር በጣም ተደጋግሞ የተቀመጠ ሀሳብ አለ። ዳዊት በአንድ ነገር ላይ በጣም ተደግፎ የተናገረበት ንግግር ይመስለኛል እና በሆነ ነገር ላይ ያለው እርግጠኝነት ያለው መተማመን በጣም በግልጥነት ሳይፈራ እስራኤልን ሁሉ ሰብስቦ ሕዝቡን ሁሉ ሰብስቦ ሻለቆችን፣ አለቆችን፣ ሰራዊቱን፣ ሽማግሌዎችን፣ ካህናትን በእስራኤል ወሳኝ ናቸው ብሎ የሚያስባቸውን ሁሉ ሰዎች ሰብስቦ በእርግጠኝነት የተናገረበት አንድ የሆነ መተማመን አለው። ተደጋግሞ የተጻፈ ቃል አለ። አንብባችሁታል? መርጦኛል፣ መርጦናል፣ መርጦታል፣ መርጧል የሚል ሀሳብ ካያችሁት የዳዊት እርግጠኝነት ያለበትን ነገር እንድታዩ ትፈልጋለሁ። መጀመሪያ ሁለት ቃሎች መጀመሪያ እንደው ትኩረታችንን እንዲስቡ ወደ ቁጥር 1 ጋር ስትሄዱ
ቁጥር 2 ላይ ይቅርታ የሆነ አባባል ታገኛላችሁ። ቁጥር 2 ንጉሡም ዳዊት በእግሩ ቆሞ እንዲህ አለ ይልና ከዛ ምንድን ነው የሚለው? ወንድሞቼ እና ሕዝቤ ሆይ ምን በሉኝ ስሙኝ። በጣም የሚገርመው ዳዊት ስለ ራሱ ሲመለከትና ሪሌሽንሺፑን ሲያስብ ምንድን ነው? ወንድም ነው፣ ደግሞ የሕዝብ ባለቤት ነው። በደንብ እንድታስቡት ፈልጋለሁ። ወንድሞቼና ካላቸው በኋላ ምን ሕዝቤ ሆይ ስሙኝ። በዚህ አይነት መተማመን ውስጥ ለመግባት ወንድም ሆኖ የሕዝብ ባለቤት ለመሆን፣ ወንድም ሆኖ የሀገር አባት ለመሆን መተማመኑን የመሰረተበት ቦታ አለ። ከቨናንት አለው፣ ኪዳን አለው። ጠንካራ የማይፈርስ ኪዳን አለው። ስለዚህ መተማመኑ ያለው ኪዳኑ ላይ ነው። ከእግዚአብሔር የተሰጠው ቀላል አይደለም ማለት አዎ ንጉሥ ነው። ንጉሥ ስለሆነ በንግስና ውስጥ ሆኖ ሊናገር ሊያዝ የሚችለው ነገር ሊኖረው ይችላል። ይሄን ውጣ፣ ይሄን ግባ ሊል ይችላል። ይሄ ይታሰር፣ ይሄ ይፈታ ሊል ይችላል። እዚህ ጋር ግን መጥቶ በመጀመሪያ ደረጃ እንደ ንጉሥ አይደለም የተናገረው። ለምን? በሕዝቡ መካከል ምን ብሎ ነው የሚለው? ቆሞ ነው የሚለው። አድሬስ ያደረጋቸው ከንግስናው ፖዚሽን ላይ ሳይሆን ከአገልጋይነት ፖዚሽን ላይ ነው። ታስታውሱ እንደሆነ ኢየሱስ ክርስቶስ 12ቱን በመረጠ ጊዜ እንዲህ ይላል። 12ቱን መረጠና በተካከለ ስፍራ ምን ብሎ ይላል? ቆሞ ነው የሚለው። ለምንድን ነው መጽሐፍ ቅዱስ ኢየሱስ ክርስቶስን በተካከለ ስፍራ ቆሞ ያለው? የተካከለ ስፍራ ማለት ገብቷቸዋል? ምን ማለት ነው? ኢኳል ሌቭል ማለት ነው። እኩል በሆነ ቦታ ምን ብሎ ቆሞ። ለምንድን ነው መጽሐፍ ቅዱሱ ስፔሲፊክ አድርጎ ኢየሱስን እኩል በሆነ ቦታ ቆሞ 12ቱን ጠራቸው? ስማቸውን እየጠራ መረጣቸው ይላል። ዋይ ለምን? መምህርና ጌታ ትሉኛላችሁ ካለ እንደ መምህር ከፍ ባለ ቦታ ላይ ተቀምጦ ሲያስተምራቸው እንደቆየ መጽሐፉ ይነግረናል። ትምህርቱን በጨረሰ ጊዜ ኢየሱስ ክርስቶስ ይላል በተካከለ ስፍራ ምን ብሎ ቆሞ ሲያስተምራቸው የቱ ጋር ነው? ሄሎ ከፍ ብሎ ነው ሲያስተምራቸው፣ ከፍ ብሎ ነው። ግን ሲመርጣቸው ግን ምን ብሎ ነው? በተካከለ። ምን ማለት ነው? ይሄ አባባል ፖዚሽናሊ የአገልጋይነት መንፈስ ነው። ዳዊት ከዙፋኑ ከመንበረ ንግስናው ሆኖ አይደለም የተናገራቸው። ከየት ነው የተናገረው? በመካከላቸው ቆሞ ይልና ከዛ በኋላ አድሬስ ያደርጋቸው ምን ብሎን አድሬስ ያደርጋቸው? ወንድሞቼ I am part of you at the same time ደግሞ ምንድነኝ አለ? ሕዝቤ ሆይ ብሎ አይደል? ይሄ ኮንፊደንስ ዝም ብሎ የሚመጣ ነገር አይደለም። You need to have some kind of covenantal relationship. ኪዳን ያለው ሰው ብቻ ሊለው የሚችለው ነገር ነው። ኢየሱስ ከየት እንደመጣ አውቆ ይላል ዮሐንስ 13 ላይ አይደል? ወዴትም እንደሚሄድ አውቆ አብም ደግሞ ሁሉን በእጁ እንደሰጠው አውቆ ተነሳ። ማበሻም ጨርቅ ይዞ የደቀ መዛሙርቱን እግር ያጥብ ዘንድ ጀመረ። ይሄ ወርዶ እንዲያጥብ ያደረገው አገልጋይ እንዲሆን ያደረገው አንደርስታንዲንጉ ነው። there is a covenant። የመጣበት ሶርስ ምንጭ አለው። የሚሄድበትንም ዴስትኒ ያውቀዋል። ሁሉ ደግሞ በምኑ በእጁ እንደተሰጠው አውቆ ይላል። ስለዚህ ከዚህ መረዳት የመነጨ አቋቋም ነው ዝቅ ብሎ ማገልገል፣ ዝቅ ብሎ መስራት፣ ጓደኛ ሆኖ መገኘት፣ አብሮ ሆኖ መገኘት ከቨናንት ላይ ካለ ኪዳን ላይ ካለ እርግጠኝነት ነው ማለት። በርቀት ያልሆነ በመግባባት የሆነ ኑሮን መኖር የሚችል ሰው ኪዳን የገባው ሰው ነው። የኪዳን ሰው ስትሆኑ ብቻ
ከሰማይ የተሰጣችሁ ኪዳን በማንም እንደማይፈርስ ሲገባችሁ ብቻ የምትሆኑት ነገር ነው። እና ዳዊት ይሄንን ካለ በኋላ የሚነግራቸው ነገር አለ። ስራ ልንሰራ ነው የመጣ ነው ይላል። ስራ ልሰራ ነው የመጣሁት። በነገራችን ላይ ዳዊት ራሱን ንጉሥ አድርጎ ቢቀበልም ከንግስናው ይልቅ በተሰጠው ዘመን የትውልድ አገልጋይ እንደሆነ አምኖ የኖረ ሰው ነው። የምናገርበት ምክንያት ስላለኝ ነው። ከዚህ ተነስቼ ሐዋርያት ሥራ መጽሐፍ ምዕራፍ 13 ላይ የምናገኝ የመጽሐፍ ቅዱስ ክፍል አለ። ይሄንን ክፍል አታጥፉት፣ ተመልሰን የምናየው ስለሆነ የሐዋርያት ሥራ መጽሐፍ ምዕራፍ 13 ላይ ስለ ዳዊት ጳውሎስ የተናገረው ንግግር ይመስለኛል ካልተሳሳትኩኝ። ቁጥር 35 ላይ እንዲህ የሚል ቃል አለ። ደግሞም በሌላ ስፍራ ቅዱሱን መበስበስን ያይ ዘንድ አትሰጠውም ይላልና፣ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ማለት ስለ ዳዊት ጳውሎስ ሲገልጥ በራሱ ዘመን የሚለው ሐሳብ በትውልዱ ማለት ነው። በነበረበት የህይወት ወራት የሥጋ ወራቱ ትውልዱን ምን ብሎ አገልግሎ የእግዚአብሔርን ሐሳብ ለትውልዱ ነግሮ ምን አለን የሚለው አንቀላፋ። ምን ማለት ነው? ዳዊት ስለ ራሱ የነበረው ግንዛቤ የእግዚአብሔር የዘላለም ፕሮግራም ውስጥ ተመርጬ የገባው ሰው ነኝ። የእግዚአብሔር የዘላለም ፕሮግራም አለ። ዓለም ሳይፈጠር ገና ምን የተባለ የተወሰነ የተደረገ በዛ ፕሮግራም ውስጥ እድል ተሰጥቶኝ የመጣው ሰው ነኝና ያንን እድል ተጠቅሜ የእግዚአብሔርን ሐሳብ በኔ ጄኔሬሽን አገልግዬ ማለፍ አለብኝ ብሎ የኖረ ሰው ነው። ለመንገስ የኖረ አይደለም። ስለዚህ እንድናስብ እፈልጋለሁ። እኛም ዛሬ ራሳችንን የምናይበት ኪዳናዊ ትስስር ከእግዚአብሔር ጋር ሊኖረን ከተገባ እይታችን የእግዚአብሔርን የዘላለም ሐሳብ በትውልዳችን ፈጽሞ ማለፍ የሚባል ነገር አለ። አሁን ተመልከቱ፣ ያገለገለው ማንን ነው? የእግዚአብሔርን ሐሳብ በየቱ? በትውልዱ በነበረው ዘመን። ስለዚህ ሁለት ቦታ ነው። አንደኛው የማንን ሐሳብ መረዳት ይጠይቃል? የእግዚአብሔርን ሐሳብ የምትረዱት የእግዚአብሔር ሐሳብ። ይሄ ሐሳብ ማለት the purposes of God፣ የእግዚአብሔር ምክር ከዘላለም የነበረው እግዚአብሔር የጀመረውን ስራ እድል ተሰጥቶት ምን ሊል በትውልዱ ላይ ሃይላይት አድርጎ አስታውቋቸው ሊያልፍ ያለ መረዳቱ በቃ እዚህ ውስጥ ነው ያለውና ዳዊት ትውልዱን ሲመለከት እኔ እዚህ ትውልድ መካከል ምንድነው የማደርገው ብሎ ከእግዚአብሔር የሆነውን ሐሳብ ለትውልዱ የገለጠ ሰው ነው። አብራችሁ ናችሁ? ስለዚህ ለመንገስ፣ ለመብላት፣ ለመጠጣትና ለመውለድ፣ ለመዋለድ የኖረ የመሳፍንት አስተሳሰብ ያለው ሰው ሳይሆን በትውልዱ መካከል አጭር ጊዜ የተሰጠው፣ በዛች አጭር ጊዜ ግን የእግዚአብሔርን የዘላለም ፕሮግራም ለመፈጸም የወሰነ ሰው ነው። ወደ ኋላ ሄዳችሁ መሳፍንት መጽሐፍ ላይ ብዙ የመሳፍንቶችን ቅባትና የሰሩትን ስራ ብትመለከቱ ጄኔሬሽናል ፖይንት ኦፍ ቪው የላቸውም። የትውልድ መረዳት የላቸውም። የእግዚአብሔር ሐሳብን መረዳት የላቸውም። ችግር የጠራቸው ሰዎች ስለሆኑ ክፍተት ለመሙላት የመጡ ናቸው። ባይ ዲዛይን በንድፍ በመመረጥ ደረጃ የመጣው ሰው ዳዊት ነው። አሁን በደንብ እንድትሰሙኝ እፈልጋለሁ። ስለዚህ ዳዊት አንድ ነገር ላይ በጣም እርግጠኛ ነው። ይሄ ምርጫ የሚባለው የለም። ምርጫ ላይ አድምቶ ነው የሚናገረው። ክፍሎቹን በደንብ ካያችሁ
መመረጥ የሚባል ነገር አለ። ሳኦል ለምሳሌ መጽሐፍ ቅዱስ እንደተቀባ ከሱ በፊት ይነግረናል። የሳኦል አቀባብ ግን የእግዚአብሔር ምርጫ ሳይሆን የማ ምርጫ ነው? የሰው ምርጫ ነው። የሰው ምርጫ ነው። ስለዚህ ሳኦል በአገልግሎቱ ላይ በአብላጫው አገልግሎ ያለፈው ማንን ነው? ሰውን ነው። እግዚአብሔር ራሱ ስለ ሳኦል ሲናገር ከኔ ይልቅ ማንን? ሰውን ሰምተሃልና ነው ያለው። አግኝታችሁ። ዳዊትን ግን ሄዳችሁ ስትመለከቱት ሰው ሲሰማ አታዩም። ሁሌ የሚሰማው ማንን ነው? እግዚአብሔርን ነው። ምክንያቱም መመረጡን ያያያዘው ከማጋ ነው? ከእግዚአብሔር ጋር ነው። ከዚህ ተነስተን እንድንመለከት የምፈልጋቸው ነገሮች ስላሉ ነው። እሺ፣ ስለዚህ ዳዊት ሰማፕ ላይ ያደርገው የሚችለው የዳዊትን ዘመን አጠቃላይ በጳውሎስ እይታ ምን አለ? ዳዊት በገዛ ዘመኑ ወይም ደግሞ እሱ በተፈጠረበት በተወለደበት ጄኔሬሽን ላይ የማንን ሐሳብ? የእግዚአብሔር። በሌላ አነጋገር ጳውሎስ እየተናገረ ያለው ማንም ሰው በምድር ላይ እንዲህ ላስቀምጠው፣ ማናችንም በሆነ ጄኔሬሽን ላይ እንድንወለድ እግዚአብሔር ሲወስን በተወለድንበት ጄኔሬሽን ላይ የምናገለግለው ምን አለ ማለት ነው? የእግዚአብሔር ሐሳብ አለ። የእግዚአብሔር ሐሳብ አይቀያየርም። የእግዚአብሔር ሐሳብ ከዘላለም ነው። የእግዚአብሔር ሐሳብ አንድ ነው። ስሙኝ፣ የእግዚአብሔር ሐሳብ ስንት ነው? አንድ ነው። የእግዚአብሔር ፕሮግራም ስንት ነው? አንድ ነው። ዓለም ሳይፈጠር ገና እግዚአብሔር የፈለገው አንድ ነገር ነው፣ መንግስቱን በምድር ላይ መመስረት ነው። ሌላ ፕሮግራም የለውም። ስለዚህ ማንም የተወለደ ሰው አዲስ ፕሮግራም እግዚአብሔር ጋር ማምጣት አይችልም። ሁሉም ወደዚህ ፕሮግራም እየገባ ይሰካል እንጂ ማንም ሰው በምድር ላይ አዲስ ራዕይ፣ አዲስ ፕሮግራም ይዞ መምጣት አይችልም። እግዚአብሔር ከዘላለም ስራውን ፈጽሞታል ይላል። እግዚአብሔር ከዘላለም ስራውን አድርጎታል ይላል። እግዚአብሔር ከዘላለም ስራውን ጨርሶታል ይላል። ስለዚህ የተጨረሰ የተወሰነ ነገር ስለሆነ ያለው ማናችንም ስራ ውስጥ እንገባለን እንጂ ስራ አንጀምርም። ከኔ ጋር ናቸው? ኢየሱስ ክርስቶስ ሲናገር አባቴ ከጥንት ከመጀመሪያ ይሰራል፣ የተጀመረ ስራ ውስጥ ነው የገባሁት ነው እንጂ ያለው ስራ ሊጀምር አልመጣም። ስለዚህ እዚህ ቤት ያለን ሰዎች በመጀመሪያ አንድ ነገር ላይ እንስማማ። የምንጀምረው ስራ የለንም፣ የተጀመረ ስራ ውስጥ ነው የገባ ነው። ግን የተጀመረውን ስራ እንደሚገባ አውቀን ያንን ስራ በትውልዳችን ላይ አድርገን ማለፍ የግድ ይሆናል። ኢየሱስ ክርስቶስ ዮሐንስ ወንጌል ላይ እንደዚህ ነው ያለው፣ አባቴ ይሰራል ደግሞ እኔም እሰራለሁ። በጣም የሚገርማችሁ ደግሞ ሌላ ቦታ ላይ ደግሞ ኢየሱስ ክርስቶስ እንዲህ የሚል ቃል ተጠቅሟል። ይህንን ክፍል ሄዳችሁ ስታነቡት አዲሱን መደበኛ ትርጉም የያዛለ እንዲህ የሚል ቃል ታገኛላችሁ። ቀን ሳለ የምን እስቲ ይዩት አማርኛው ላይ ዮሐንስ 9:4 ምንድን ነው የሚለው? ቀን ሳለ የላከኝን ምንድን ነው የሚለው? ብዙዎቻችሁ ጋር ያለውን ማስነበብ ስለፈለኩ ምን ይላል? ቀን ሳለ የላከኝን ስራ ልፈጽም ይገባኛል። አሁን እንድትይዙ ፈልጋለሁ። ስራው የማን ነው? የላከው ነው። የኢየሱስ ስራ የለም። ስራው ራሱ የሱ አይደለም። ስራው የማን ነው? የላኪው ነው። ኢየሱስ እንኳን የራሱ የሆነ ምን የለውም፣ ስራ የለውም። የተላከበት ስራ ነው ያለው። ስለዚህ ማናችንም በምድር ላይ የራሳችን ስራ ሊኖረን አይችልም። መንፈሳዊ መንግስቱ ላይ የማ ስራ ነው የሚሆነው? የእግዚአብሔር ስራ። አሁን ግን እንድትመለከቱ ፈልጋለሁ። አዲሱ መደበኛ ትርጉሙን አንብቡልኝ። ምንድን ነው የሚለው? ቀን ሳለ አለብን። የጋራ ነው ያለው፣ አለብኝ አይደለም። የድሮ ትርጉም ልክ አይደለም። የድሮ ትርጉም ስራው የማን ነው? ሄሎ፣ ስራው የማን ነው? የኢየሱስ ነው። ስለዚህ ብዙ ጊዜ የማስራ አድርገ ነው ያለ ነው። ኢየሱስ ግን እንደዚህ ነው ያለው፣ ቀን ሳለ የላከኝን ስራ መስራት አለብን። ምን ማለት ነው? እኔ ብቻዬን መስራት አልችልም። እኔ የመጣሁት
ያንን ስራ ልነግራችሁ እንጂ ስራው የማን ነው? የጋራ ነው። አብራችሁ ናችሁ? ስለዚህ የጋራ ስራ ነው ያለው ብሎ ኢየሱስ ሲነግረን ምን እያለ ነው? ስራው የሁላችንም ነው። ሁሉም ጄኔሬሽን አንድ ስራ ነው የተሰጠው። ሄሎ፣ አንድ ጄኔሬሽን አንድ ስራ ነው የተሰጠን። ስለዚህ አሁን ዳዊትን ላስይዛችሁ። ዳዊት የገባው ነገር አለ። ዳዊት የቱን ስራ ሊሰራ ነው የተፈጠረው? የእግዚአብሔርን ስራ። አግኝታችሁኛል? የእግዚአብሔርን ስራ ሊሰራ ነው የተፈጠረው። በቃ የተፈጠረው ሊነግስ አይደለም። ንግስናው ስራውን ማከናወኛ አቅሙ ነው እንጂ ለንግስና አይደለም ዳዊት የተፈጠረው። አብራችሁኝ ናችሁ? ዛሬ ወደ አንድ ነገር እንድንገባ ስለምፈልግ ነው። ለምንድን ነው? ኪዳንን ካወቅን፣ ጥሪያችንን ካወቅን፣ የምንሰራውን ስራ ያወቅን ተያይዘን መሄድ እንድንችል ይረዳናል። እሺ፣ ስለዚህ አሁን ወደ ዳዊት ልመልሳችሁና በጳውሎስ እይታ ዳዊት በተሰጠው ትውልድ የማንን ስራ ነው የሰራው? የእግዚአብሔርን ስራ። ኢየሱስም በመጣበት ዘመን የማንን ስራ ነው ያሰራው? የእግዚአብሔርን ስራ። ግን ከነማ ጋር? ከደቀ መዛሙርቶቹ ጋር። ስለዚህ አንድ ስራ ነው የተቀጠለው ይላል። ግን አሁን ዳዊት ሲናገር የተጠቀመውን ነገር እንየው። እንዴት አይነት ምርጫዎች እንደነበሩ ሲያስቀምጥ ይሄ መርጦኛል፣ መርጦታል፣ መርጦናል እያለ የሄደበትን ቦታ ከቁጥር 9 ጀምሯችሁ ሄዳችሁ ብትመለከቱ፣ ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ እሆን ዘንድ እያነበብን ነው አይደል? እስቲ አብረን እናንብቡ። ቁጥር 9 አንብቡት። ምን ይላል? ይቅርታ 4 ሶሪ። እሺ ምን ይላል? ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ እንዴት ነው የዘላለም ንጉሥ ብሎ ስለ ራሱ የሚያስበው? ዝም ብለን አንሂድ። አማርኛ በደንብ እናጥና። ሃውካም በ70 ዓመቱ የሚሞት ሰውዬ እንዴት የዘላለም ንጉሥ ነኝ ይላል? ዳዊት የነበረው ግንዛቤ የገባሁበት ቦታ ቴምፖራል አይደለም። የገባሁበት ቦታ የዘላለም ፕሮግራም ላይ ነው። ሄሎ፣ ሰው እኮ ከቨናንት ከገባው ነው፣ ኪዳኑ ከገባው፣ መመረጡ ከገባው ነው እንዲህ አይነት ቋንቋ ቮካብለሪው የሚኖረው። ቮካብለሪው ራሱ እኮ የዳዊት ኖርማል ቮካብለሪ አይደለም። ማለት የዘላለም ምን ሆን ዘንድ? ንጉሥ ሆን ዘንድ። ካን ዩ ኢማጂን? የዘላለም ንጉሥ ሆን ዘንድ ብሎ ሰው ስለ ራሱ ይናገራል። ነገ የሚሞት ደግሞ እኮ ሊሞት ያለበት ወራት ላይ ነው የተናገረው። ሸምግሏል። የሚነግሰውን ሰውዬ በእርሱ ምትክ አንግሷል። አሁን ሊሄድ ነው። ከመሄዴ በፊት አትሊስት የሆነ ነገር አድርጌ ሊሄድ እያለ ግን ስለ ራሱ ምን እያለ ነው? የዘላለም ንጉሥ። ምን ማለት ነው? ዳዊት ራሱን አሳን ኢንዲቪጁዋል የሚቆጥር ሰው ሳይሆን የአንድ ትልቅ ፕሮጀክት አካል ነው። እናንተ እንዴት ትቆጥራላችሁ የራሳችሁን? Are you seeing yourself, counting yourself as a person of such caliber? እንዲህ ነን ወይ? እንዲህ ታያለህ ወይ? እንዲህ ታያላችሁ ወይ ራሳችሁን? ወይስ በሆነ ሰዓት ላይ የሆነ ቦታ የተወለደ ሰው የኑሮ ነገር በቃ እንዲህ ሲያዋክበው የሚጨርስ ሰው ናችሁ? ወይስ በዘላለም የእግዚአብሔር ፕሮግራም ውስጥ የተጋጠማችሁ ዘላለማዊ ፕሮጀክት ላይ የገባችሁ የዘላለም ነገር ላይ የተሰየማችሁ ናችሁ? አሁን ጥያቄው ለዳዊት ብቻ የምታነቡለት ከሆነ ዳዊት ብልጫውን ይዞ ሄዶ እግዚአብሔር ፊት ዋጋውን ሊቀበል ነው። ግን ኢየሱስ ክርስቶስ ይሄንን ነገር ሲናገር የተሰጠው ስራ የኔ አይደለም፣ የጋራ ነው፣ የሁላችንም ነው። እናንተ ሁላችሁ አላችሁበት ካለ እኔም አለሁበት ብዬ ማመን አለብኝ። እኔ እዚህ ምድር ላይ ያለሁት በልቼ ጠጥቼ ላልፍ አይደለም። አንድ የሆነ ትልቅ ፕሮጀክት በእኔ ዘመን ለትውልዴ አዋጥቼ ፕሮግራሙ ገብቶኝ ከፕሮግራሙ ጋር ተስማምቼ ላልፍና ኑሮዬን ሁሉ ልቃኝበት የሚገባኝ ቀመሩ ይሄ የዘላለም ፕሮግራም ነው። ኤልሲሲአይ በአክሲደንት እዚህ ቦታ ላይ ተገኝቶ አጥቢያ አባል ያደረገን ቦታ መሆን ካለበት ተሳስተናል። የዘላለም ፕሮግራም የሚባለውን ነገር አግኝተን በዚህ ፕሮግራም ውስጥ የተጋጠምን ሰዎች መሆን አለብን። ሊስን ዳዊት እንዲህ አለ፣ የዘላለም ምን ሆን ዘንድ? ንጉሥ እንደሆነ።
ስለዚህ ዘላለማዊ እሳቤ ውስጥ ናቸው ወይ? are you seeing yourself as an eternal being? ዘላለማዊ ነኝ ብላችሁ መቁጠር መጀመር አለባችሁ። እኔ በኢተርኒቲ በዘላለም ውስጥ የምታወቅ በዚህ ፕሮጀክት ውስጥ ያለው የማዋጣው ነገር ያለኝ ሰው ነኝ። ስለዚህ በደንብ እየያዛችሁት እንዴት ሄዱ ፈልጋለሁ። ዘላለም የሚባለው ነገር በዘላለም ፕሮግራም ውስጥ ራሱን ሲጠራ እኔ ያጠናሁት ይሄ ሰውዬ ኖርማል ሰው አይደለም። ይሄ ዳዊት የሚባል ሰው ኖርማል ሰው አይደለም። እኔና እናንተ በቃ ዝም ብለን ስለለመድነው ነው እንጂ ኖርማል ሰው አይደለም። የትኛውም ትውልድ ላይ ከሱ በፊት የነበሩ ሰዎች ካዩት ነገር በላይ የገባው ነገር አለ። መጽሐፍ ቅዱስ ሲናገር ሁለተኛ ሳሙኤል ላይ ሄዳችሁ ብታነቡ ምዕራፍ 7 አካባቢ ይመስለኛል ለእግዚአብሔር ቤት ስራ መስራት የፈለገበትና ቤት ልስራለህ ያለው ጊዜ እግዚአብሔር አንድ ነገር አለው። አንተ ለእኔ ቤት አትሰራም አለውና እኔ ግን ለአንተ ምን እሰራልሃለሁ አለ። የዘላለም ዙፋን ነው ያለው። ሄሎ ቤት አይደለም እግዚአብሔር ለዳዊት የሰራለት ምንድን ነው? የዘላለም ዙፋን። ምን ማለት ነው? ለዘላለም ከዙፋንህ የሚገዛ መንግስት እሰራልሃለሁ። ዳዊት የሆነ ቤት እኮ እግዚአብሔርን አልጠየቀው። ምክንያቱም መጽሐፍ ቅዱስ ሲናገር ዳዊትም ለራሱ ቤትን ሰራ ይላል። የቤት ጥያቄ የለውም ዳዊት። ሄሎ የቤት ጥያቄ የለውም። ቤት እሰራልሃለሁ አይደለም እግዚአብሔር ያለው ለዳዊት። ዙፋንህን ለዘላለም ምን እለዋለሁ? አጸናዋለሁ። እንደውም ዳዊት መልሶ እንዲህ አለ፣ እኔ ትንሽ ነገር ለመንኩህ፣ አንተ ግን ለዘላለም የሚሆን ነገር አልከኝ። ምን ማለት ነው? ዳዊት ለዘላለም የተባለ ይሄ ዘላለማዊ የሆነው የማያልፈው መንግስት ነው የተገለጠለት። ከዙፋንህ ከአንተ ዙፋን የሚገዛ አይጠፋም ሲለው፣ አዎ መጽሐፍ ቅዱስ ሲናገር ማንን አይቶ ነው? ምክንያቱም የዳዊት መክፈቻ ቁልፍ ያለው በዳዊት ዙፋን ላይ የሚቀመጥ የሚነግስ አይደል የሚለው የእግዚአብሔር መንግስት የሚገዛውን ክርስቶስን ነው። ግን ዳዊት ሲያየው ሳያስበው የተጋጠመው ምን ውስጥ ነው? ዘላለማዊ የሆነው የእግዚአብሔር አጀንዳ ውስጥ ነው። ዳዊት እኮ ከትንሽ ዓመት በፊት እኮ ወደ ኋላ ሄዳችሁ እንደው ወደ ኋላ ብትመልሱትና የዛሬ 18 ዓመት ማነበርክ ብላችሁ ብትጠይቁት ይሄ ነገር የተነገረ ወይ የዛሬ 20 ዓመት ማነበርክ ብላችሁ ብትጠይቁት እግዚአብሔር እንዲህ ያለው የዛሬ 20 ዓመት ዳዊት እኮ የማይታወቅ የማይቆጠር የሚረሳ ሰው አለ ወይ የቀረ ሲባል ተብሎ እኮ የተጠራ ሰው from this kind of obscurity የወጣ ዘላለም ፕሮግራም ውስጥ የተጣበቀ ሰው ነው። ስለዚህ ስለ ምርጫ ያለው አንደርስታንዲንግ ኖርማል አይደለም። ከአባቴ ቤት መርጦኛል ሲል ዳዊት ለመዝሙር የተጻፈ ጽሑፍ አይደለም። ከአባቴ ቤት መርጦኛል ሲል I was insignificant፣ በፍጹም እማልታሰብ ሰው ነበርኩኝ፣ የተረሳው ሰው ነበርኩኝ። ፈጽሞ አስቡ፣ ደርድሮ አባቱ እሴይ እኮ ደርድሮ ሳሙኤል ፊት ሲያሳልፋቸው እኮ ከኤልያብ ጀምሮ ሲያሳልፋቸው it doesn't click in his mind። ዳዊትን እኮ ምን ብሎታል? ረስቶታል። እና ሳሙኤል የቀረሰው የለም ወይ? አም ኮንፊውዝድ፣ እምሰማው ሌላ ነው፣ አንተ ጋር የማየው ሌላ ነው ሲለው አንድ ነው ያለው። ማንም ሰው በዚህ አይነት በዳዊት አይነት መረሳት ውስጥ ሊኖር ይችላል ብዬ አላስብም። አባት ከረሳችሁ ከን ኢማጂን ምን አይነት ቦታ እንደሆናችሁ። እሴይ እኮ ምን አላለውም? አላሰበው። ምን ማለት ነው? በእሴይ ጭንቅላት ውስጥ ዳዊት የሆነ ነገር ይሆናል ብሎ አስቦ አያውቅም። ቢደረድር መደርደር የሚፈልገው እነማንን ነው? እነዚህን ነው። እግዚአብሔር ደግሞ ለሳሙኤል በእሴይ ቤት ምን አዘጋጅቻለሁ? እንደ ልቤ የሆነ ሰው ሰርቻል። አሁን ተመልከቱ፣ ሰው ተረሳሁ ብሎ የፈለገ ቢያስብ የዳዊትን አይነት መረሳት አይረሳም። ከኔ ማጅን አባታችሁ ሲረሳችሁ ማለት ነው ከልጆች መካከል እና ተነቅንቆ እረ ሰው ካለ የቀረ ሲባል እንዲህ አንድ ልጅ አለ ካለ አባታችሁ በእርግጥ ምን ብላችኋል? ተረስታችኋል። ሶሳይቲማ በደንብ አያውቃችሁ። from such kind of position ነው ዳዊት እንዲህ አለ፣ እኔን ምን ብሎኛል?
መርጦኛል። መርጦኛል የሚለው ኮንሰፕት ዳዊት ጋር ኮቨናንት ነው፣ የኪዳን ጉዳይ ነው። ስለዚህ ሬቨሌሽን አግኝቷል፣ የመመረጥ ሬቨሌሽን። ከዛ ሲደረድረው እንደዚህ ነው የሚለው የአባቴን ቤት መርጦታል ይላል። አይታችኋል? ይሁዳን ደግሞ ምን ብሎታል? መርጦታል። ስንት ምርጫ እንደመረጠ አይታችኋል? እግዚአብሔር ተመልከቱ። ምንድን ነው የመረጠው? ቁጥር 4 ከአባቴ ቤት ሁሉ ምን ብሎኛል? መርጦኛል። ይሁዳን አለቃ ይሆን ዘንድ ትራይብ። ከዛስ ከይሁዳን ቤት የአባቴን ቤት ፋሚሊ። ከዛስ ከአባቴም ልጆች መካከል በእስራኤል ሁሉ ያነግሰኝ ዘንድ ሊመርጠኝ ወደደ። 4 ምርጫ አለ። እስራኤልን እግዚአብሔር ከጠራው በኋላ ከእስራኤል መካከል ማ ተመረጠ? ይሁዳ ተመረጠ። ከይሁዳ በኋላ ማ ተመረጠ? ከይሁዳ እሴይ ተመረጠ። ከእሴይ በኋላ ማ ተመረጠ? ዳዊት ተመረጠ። ከዳዊት በኋላ ማ ተመረጠ? ሰለሞን ተመረጠ። ተመልከቱ፣ 4 ምኖች ምርጫዎች። እነዚህ ምርጫዎች ግን ዝም ብለው የመጡ አይደለም። ጄኔሬሽኖችን ያሳለፉ ብዙ ትውልድ ያስቆጠሩ ምርጫዎች ናቸው። በጣም ብዙ ትውልድ አለ በመካከል። ስለዚህ ዳዊት ጋር ያለ ነገር አለ። ወንድሞቼ ብሎ መኖር የማይፈራው ለምንድን ነው? ሂኒው የተመረጠበት ምርጫ ማንም ሊቀለብሰው አይችልም። ሕዝቤ ብሎ ሲጠራ የማይደነግጠው ለምንድን ነው? የተመረጠበት ምርጫ ከእግዚአብሔር እንደሆነ እርግጠኛ ነው። ከዛ ሰለሞንን ልጄን መርጦታል ብሎ ደግሞ በሰለሞን ምርጫ እርግጠኛ ሲሆን እግዚአብሔር ለምንድን ነው እርግጠኛ የሆነው? የዘላለም ንግስና ቤቱ ምን ብሏል? ገብቷል። እንድታዩ ስለምፈልግ ነው። ስለዚህ የመጀመሪያው ፋውንዴሽናል የሆነው ነገር በመመረጥ ላይ ያለን አንደርስታንዲንግ ሶሊድ መሆን አለበት። ፋውንዴሽናል የሆነ ፕሪንሲፕል ነው የምሰጣችሁ። መመረጥ፣ ፕሪዴስቲኔሽን፣ መመረጥ፣ አስቀድሞ መታወቅ ላይ ያለን አንደርስታንዲንግ ሶሊድ መሆን አለበት። ከእግዚአብሔር የሆነ ምርጫ። እኛ ስለ ራሳችን ዳዊት ስለ ራሱ የዘላለም ንጉሥ ብሎ እንደጠራ እኛ ስለ ራሳችን የዘላለም በሚለው ታይትል ራሳችንን መጥራት የምንችልበት እርግጠኝነት ያስፈልገናል። ይህን እንድትይዙ ፈልጋለሁ። when you see yourself እንደ ምንድን ነው ራሳችሁን የምታዩት? እንደ አንድ ባል፣ እንደ አንድ ሚስት፣ እንደ አንድ ሴት፣ እንደ አንድ ወንድ፣ እንደ አንድ አባት፣ እንደ አንድ እናት፣ እንደ አንድ ኢትዮጵያዊ፣ ወይስ የዘላለም ፕሮግራም ውስጥ እንዳለ ዘላለማዊ አሳይንመንት የተቀበለ ሰው? ይሄ ነገር እየገባችሁ ከሄዳችሁ ብዬ አስባለሁ ወንድም ሆኖ መኖር አይከብዳችሁም? ባለቤትም ሆኖ መኖር አያስታብያችሁም? ዓላማና አጀንዳ አላችሁ። እንደምትሞቱ ታውቃላችሁ። ከመሞታችሁ በፊት ግን እንደምታዋጡ ይገባችኋል። ከመሞታችሁ በፊት አዋጣችሁ መሄድ ያለባችሁ ጉዳይ አለ። መሞታችን አይቀርም፣ መሄዳችን አይቀርም። ከመሄዳችን በፊት ግን የምናዋጣው ነገር መኖር አለበት። የምናዋጣው ነገር መኖር አለ። ኢንሲግን አይ ሪፊውዝ ቱ ቢ ኖርማል ብሎ ማሰብ መጀመር አለበት። እዚህ ቤት ያለ ሰው አይ ሪፊውዝ ቱ ቢ ካዥዋል፣ አይ ሪፊውዝ ቱ ቢ ጀነራል። ዝም ብዬ ኖርማል መሆን አልቀበልም። ጀነሬሽኔ ላይ ትውልዴ ላይ የሆነ ነገር አዋጣለሁ፣ ገደብ አልፈልግም። ኖርማል ነህ የሚለኝን ድምፅ መስማት አልፈልግም። ስለ ራሴ የዘላለም ኮቨናንት ውስጥ እንዳለው ገብቶኝ መኖር መጀመር አለብኝ። አሁን እኔ አንድ ነገር ባስብላችሁ ሁላችሁ እንደምትሽ እስቲ አይ ሪፊውዝ ቱ ቢ ፑር በሉ። ድሃ መሆን አልፈልግም እስቲ በሉ። ማንም አይፈልገውም። ይኸውላችሁ ድሃ መሆን የማትፈልጉ ከሆነና ከልባችሁ በእርግጥ ድህነትን የምትጠሉት ከሆነ ድሃ መሆንን እንደምትቃወሙት፣ መታመምን እንደምትቃወሙት የእግዚአብሔርን አጀንዳ ሳትኖሩ መኖርንም መቃወም አለባችሁ።
ለመብላት ለመጠጣት መኖር የለባችሁ። አንድ የሆነ የጨከነ ትውልድ ሆናችሁ መገለጥ አለባችሁ። እኔ በአሳይንመንት ወደዚህ የመጣው አይ ዱ ሃቭ አን አሳይንመንት። እዚህ ምድር ላይ የምጨርሰው የምሰራው ነገር አለ። ማንም ይወቀኝ አይወቀኝ አይ ዶንት ኬር። የምሰራው ነገር ግን አለ። በዘላለም ፕሮግራም ውስጥ ኢንሲግኒፊካንት አይደለሁም። የሆነ ቦታ የሌለው ሰው አይደለሁም። እኔ የማጎድለው ነገር አለ ኢትዮጵያ ላይ ብላችሁ ማሰብ መጀመር አለባችሁ። የሆነ ቦታ ላይ ጨርሳችሁ ንግድ ነግዳችሁ አንድ የሆነች ቦታ ላይ ሰርታችሁ ከዛ በኋላ አንቱ ተብላችሁ በማህበረሰብ ለመኖር አታስቡ። እግዚአብሔር አንቱ ይበላችሁ። በዚህ ቀን ቻሌንጅ ላደርጋችሁ የምፈልገው የዳዊት ኮቨናንት ውስጥ ገብታችሁ እንድትወጡ ፈልጋለሁ። የዳዊት ኮቨናንት የሁላችንም ኮቨናንት ነው። የዳዊት ኪዳን የሁላችንም ኪዳን ነው። ምክንያቱም መጽሐፍ ቅዱስ የዳዊትን ኪዳን ምን እላችኋለሁ ነው ያለው? እሰጣችኋለሁ። I shall give you the covenant of David። ምን ማለት ነው? የዳዊት ኪዳን ማለት ሌላ ትርጉሙ ክርስቶስ ነው። የክርስቶስ ተካፋይ የሆነ ሁሉ የማ ኪዳን ነው? የዳዊት ኪዳን ውስጥ አለበት። ስለዚህ የዳዊት ኪዳን ውስጥ ከሆናችሁ ሌላ መሆን አትችሉም። የዳዊትን አይነት ስፒሪት መካፈል አለባችሁ። ሰሞኑን በዚህ ነገር የምናገረው ስብከቴ ዳዊት ስለሆነ አይደለም፣ the person of David አይደለም ስብከቴ። በዛ ውስጥ ክርስቶስ እንደሆነ አውቃለሁ፣ ግን እንድትሰሙ ፈልጋለሁ። እግዚአብሔር ደግሞ ለምንድን ነው መጽሐፍ ቅዱስ ከአንደኛ ሳሙኤል ጀምሮ እስከ ዮሐንስ ራእይ መጨረሻ ድረስ ዴቪዲክ ኮቨናንትን የማይተው? ሄሎ ለዘላለም ያጸናውና ያበረታው ዘንድ በምኑ ላይ ያስቀምጠዋል አለ ገብርኤል። ቁጥር 32 ሉቃስ ምዕራፍ 1 ላይ ሂዱና ገብርኤል ለማርያም ያላትን ነገር ይው። ቁጥር 32 አብረን እናንብበው። እርሱም ምን ይሆናል? ጮክ በሉ ሁላችሁም አብራችሁ አንብቡ። ሄሎ አውጡና ሁላችሁም አንድ ላይ እናንብብ። 1 2 3 የልዑል ልጅም የአባቱን የዳዊትን በያዕቆብም ቤት ላይም ለዘላለም ለመንግስቱም። ተመልከቱ፣ የእግዚአብሔር መንግስት በተወራበት ቦታ ሁሉ የዳዊት። ስለዚህ ይሄ የዳዊት ዙፋን የሰውየው አይደለም፣ የእግዚአብሔር መንግስት ሪፍሌክሽን ነው። የሰውየው ይሄ ዳዊት የተባለው የሞተው፣ እንደውም ጳውሎስ ሲናገር ፍቀዱልኝ አባታችን ዳዊት አስከሬኑ አጥንቱ የታለ አለ። በዚህ በመካከላችን አለ። ስለዚህ የምናወራው ስለ አጥንቱ አይደለም፣ የምናወራው ለሰውየው በዘመኑ ስለተገለጠለት የዘላለም ፕሮግራም ነው። ሄሎ ስለዚህ ስለ ዳዊት ስናወራ የምናወራው ስለ ሰውየው አይደለም። ሰውየው ተቀብሯል። ለሰውየው ስለተገለጠለት የዘላለም ፕሮግራም። ስለዚህ ገብርኤል እንኳን መጥቶ ምንድነው ያላት? የዳዊት ዙፋን የሚባል አለ፣ በሰማይ የሚታወቅ የዳዊት ዙፋን አለ። በዳዊት ዙፋን ላይ ለዘላለም ምን ይለዋል? ያስቀምጠዋል። ለመንግስቱም ደግሞ ምን የለውም? መጨረሻ የለውም። ስለዚህ ይሄ የዳዊት ዙፋን ሁል ጊዜ ሲነሳ የሚነሳው ከኪንግደም ኦፍ ጋድ ጋር ከእግዚአብሔር መንግስት ጋርና ዘላለማዊ ከሆነው ፕሮግራም ጋር ነው። ዮሐንስ ራእይ ላይ ሄዳችሁ ደግሞ የምታገኙት ነገር አለ። የሚከፍት የሚዘጋ የሌለ የዳዊት መክፈቻ ቁልፍ ያለው። ስለዚህ ዳዊት የገባው ሬቨሌሽን አለ። አንሎኪንግ ኪ የሚባል የመክፈቻ ቁልፍ ማጋር ነው የገባው? ዳዊት ጋር ነው የገባው። ሬቨሌሽኑን ዳዊት ነው ያገኘው። እንዴት ባለ ሁኔታ በምድር ላይ የእግዚአብሔርን ፕሮግራም ማውረድ እንደሚቻል፣ እንዴት ባለ ሁኔታ በምድር ላይ የእግዚአብሔርን ፕሮግራም አገልግሎ ማለፍ እንደሚቻል በሬቨሌሽን በመረዳት ወደ ምድር ያወረደው ሰው ማን ነው? ዳዊት ነው። ስለዚህ ዮሐንስ ራእይ ካከበረው ይሄ ትምህርት ሊገባን ይገባል። እስከ ዮሐንስ ራእይ ሰማይ ላይ ከተጻፈ ተመልከቱ። ዮሐንስ ራእይ ላይ መጽሐፍ ቅዱስ ሲናገር የሚከፍት አይደል የሚለው? መጽሐፉ ምን የሚል? የሚያነብ ማህተሙንም ሰብሮ የሚከፍት በታጣ ጊዜ ምን አለኩ? አለቀስኩ ይልና አንድ ብርቱ መልአክ መጥቶ ምን አለኝ? አታልቅስ፣ ከዳዊት ሰማይ ራሱ ደግሞ የሚጠራው ነገር ነው። ምን ቢገባው ነው ዳዊት ይሄን ያህል በሰማይ
በዘላለሙ ፕሮግራም ላይ ምን ቢገባው ነው? ዛሬ እኔ ማስተማር የምፈልገው ዳዊት የገባው ነገር እኛም ገብቶናል። አይቴልዩ እየገባችሁ ይመጣል፣ አሳያችኋለሁ። ምክንያቱም ዳዊት እዛ ደረጃ ድረስ እንዲገባ ያደረገው ከእግዚአብሔር የተሰጠው ምንድን ነው? ሬቨሌሽን ነው። ስለዚህ ዳዊት ሲኖር የዛሬ ስንት ሺህ ዓመት ሲኖር ዘላለም በተባለ ባቡር ውስጥ ገብቶ ነው የኖረው። he was traveling in eternity። ስለዚህ ዳዊት የሚያደርገውን ነገር ሁሉ የሚያደርገው ከዘላለም የእግዚአብሔር መንግስት እሳቤ ጋር ነው። ዮሐንስ ራእይን ሄዳችሁ ብታነቡት ደስ ይለኛል። ደግማችሁ ታገኙታላችሁ። ይሄ ሰውዬ ምን አይነት ሬቨሌሽን ቢኖረው ነው? እንደ ቀላል እንዳታዩት። እሺ ይሄንን ካልኳችሁ በመመረጡ ላይ እርግጠኝነት ያለው ኮቨናንት ስለሆነ ዳዊት ያደረጋቸው ነገሮች ሁሉ ለጊዜው መንግስቱን ለማጽናት ሳይሆን፣ ለጊዜው ለልጆቹ የሆነ ነገር ለማውረስ ሳይሆን፣ ዳዊት ሲሰራ የነበረው ለምንድን ነው? ለኛም ነው። እኛን ራሱ ሳይቀር ዳዊት አይቶናል። ይህንን ጄኔሬሽን አይቷል። ስለዚህ ዳዊት በሆነ መገለጥ ውስጥ የዘላለም ፕሮግራምን ወደ ምድር እንዲያወርድ የተመረጠ ሰው ነው። ይሄን ነገር የተወሰኑ እስቲ መጽሐፍ ቅዱስ ክፍሎች ዝም ብዬ እንድታነቡት ልስጣችሁ። መዝሙረ ዳዊት ምዕራፍ 2 ላይ አልሄድም፣ ያዙት። መዝሙረ ዳዊት መጽሐፍ ምዕራፍ 2፣ መዝሙረ ዳዊት መጽሐፍ ምዕራፍ 8፣ መዝሙረ ዳዊት መጽሐፍ ምዕራፍ 15፣ መዝሙረ ዳዊት መጽሐፍ ምዕራፍ 22፣ መዝሙረ ዳዊት መጽሐፍ ምዕራፍ 23፣ መዝሙረ ዳዊት መጽሐፍ ምዕራፍ 68፣ መዝሙረ ዳዊት መጽሐፍ ምዕራፍ 110። እነዚህን ምዕራፎች የጻፈው ማን ነው? ዳዊት ነው። ሄዳችሁ ስትመለከቱ የዳዊት ምን እያለ ነው የሚናገረው? መዝሙር፣ የዳዊት መዝሙር፣ የዳዊት መዝሙር እያለ ነው የሚናገረው። የሚገርማችሁ ግን ፕሮፌሲ ነው። አሎ ምንድን ነው? ትንቢት ነው። ዳዊት ኖርማል ሰው አይደለም። ዳዊት ነቢይም ነው፣ ንጉስም ነው። አግኝታችሁኛል። እረኛም ነው። ይኸውላችሁ መልካም እረኛ እኔ ነኝ ና ያለው አይደል? ማ ኢየሱስ። የቱን ወስዶ እንደሆነ ታውቃላችሁ? መዝሙር 23 ኢየሱስ ሳይቀር ሪፈረንሱ ማን ነበር? ዳዊት። ዳዊት ማለት ኖርማል ሰው አይደለም። የተናገራቸውን ኢየሱስ እንዲህ አለ፣ ጌታዬ ጌታን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ። ማን ነው ይሄን ያየው? ዳዊት ማለት እታች እየኖረ ላይ የሚያድር ነው። ሄሎ ማለት ሄዶ ያይና እግዚአብሔር ጌታዬን እንዲህ ሲለው ሰማው ብሎ ወደ ታች ይመጣና በገና ስጡኝ ይልና ሄሎ እኛ መዝሙር ነው የምናነበው። ዳዊት ግን እኮ ሰማይ ገብቶ ያመጣውን ነው የሚለው። እንድትይዙት ስለምፈልግ ነው። መጀመሪያ ይሄንን ማሳየት አለብኝ። መዝሙረ ዳዊት ምዕራፍ 8 ላይ ሄዳችሁ ብትመለከቱ ታስበው ዘንድ የሰው ልጅ ማን ነው? ከኤሎሂም በጥቂት። ይሄንን ማን የነገረን? ኢየሱስ አይደለም። ማን የነገረን? ዳዊት። የት ገብቶ? ስለዚህ ዳዊት በስንት ዳይሜንሽን ውስጥ እንደሚኖር አስቡ። ዳዊት ከነስህተቱ እኛ ብዙ ጊዜ ቤርሳቤ ጋር ገባ ምናምን ነገር። ምክንያቱም ይቅርታ አድርጉልኝ፣ ኢትዮጵያዊ አበሻ የሰውን ቆሻሻ የሚያስብ ስለሆነ እኮ ነው። አሁን ራሱ ስለ ዳዊት ሳነላሳላችሁ ምናልባት እኮ ቤርሳቤ ትዝ ያለቻችሁ ነበራችሁ። መጽሐፍ ቅዱስ አንድ ቀን እኮ በቃ የአንድ ጉዳይ ነው አበቃ። ዳዊትን ግን እዛ ጋር አይደለም የምታገኙ። ዳዊት was so special። ሰማይ ገብቶ ፕሮግራም የሚያወርድ እኮ ሰው ነው። አይቶ ከሰው በጥቂት አሳነስከው። ዕብራውያን ጸሐፊ እኮ ይሄን ወስዶ አይደለ ኢየሱስ ክርስቶስን ለጥቂት ጊዜ ከመላእክት አሳንሶ አሁን ግን የክብርና የምስጋና ዘውድ ጭኖበት እናያለን። ዳዊት እኮ ያየው ድሮ ነው። ሄሎ ዳዊት ጋር ሄዳችሁ ስትመለከቱ ዳዊት በገና ያዘ ማለት ሰማይ ነው የሚገባው። ኪቦርድ ተጫዋች ሰማይ። ዳዊት ሙዚቃ ተጫውቶ አዳራሽ አይቀርም። ሞመንት ሙዚቃ ከተጫወተ ዳዊት የት ነው? ከዛ ያወርዳል። እያየው ነው ይላል። እያየው ነው። እጆቼን ቸነከሩኝ፣
ልብሴን ተከፋፈሉት፣ ዙሪያዬን ከበቡኝ፣ ነፍሴን በሲኦል ስለማተዋት እያየ የሚኖር ሰው ነው። ሄሎ ምን እያልኳችሁ እንደሆነ ስሙኝ። ስለ ሰውየው አይደለም እያወራው ያለሁት አንድ ሌላ ጀነሬሽን እግዚአብሔር ያስነሳል። ዴቪዲክ ጀነሬሽን። ግን ዴቪዲክ ጀነሬሽን ማለት ምን እንደሆነ በደንብ እየገባ እንዲሄድ ተመልከቱት። የተናገራቸውን ትንቢቶች ሄዳችሁ ስትመለከቱ ሰፈር የሚውል ሰው የሚያወራው አይደለም። አኪዩሬሲው፣ ቀጥታ መፈጸሙ፣ ትክክሉ ልብሴን ተከፋፈሉት ሲል ነፍሴን በሲኦል ታድር ዘንድ አትተዋትም፣ ቅዱሱን መበስበስን ያይ ዘንድ በሲኦል አትተወውም ሲል ሲናገር ቸነከሩኝ፣ አጥንቶች የተቆጠሩ እያንዳንዱን ዲቴል ሲያወራ ዝም ብሎ እኮ በድብስብስ ይመስለኛል እያለ አይደለም ትንቢት የተናገረው። ገብቶ የሚያነብ ሰው ነበረ። ይህንን ሁሉ ግን ዳዊት ሲያወርደው ምርጫ ነው ያለው። ይሄ ሁሉ በምን የተነሳ ተሰጠኝ? I was chosen። ኦኬ። ስለዚህ ሁለተኛ ነገር እንድትይዙልኝ የምፈልገው ፋውንዴሽናል ብያቸዋለሁ። ፋውንዴሽናል የሆኑ ነገሮችን ነው እየሰጠ ያለሁት። በምርጫ ውስጥ ያለ ቅባት በሲዝን የሚሰራ ነው። በምርጫ ውስጥ ያለ ቅባት ደግሞ በምን የሚሰራ ነው? በወቅት የሚሰራ ነው። ዳዊትን ሄዳችሁ ስትመለከቱ በወቅት የተለያየ ቅባት እየተቀበለ የእግዚአብሔርን ሐሳብ በዘመኑ አገልግሎ ያለፈ ሰው ነው። ምን ማለት ነው? አንድ ቦታ ስታክ ያደረገ አይደለም፣ ፕሮግሬሲቭ ነው። he was always on the move። ሁሌ ፕሮግረስ ያደርጋል። ዲሜንሽናል ነው። የሆነ ቦታ ላይ ጀምሮ ያቆመ ሰው ሳይሆን የእግዚአብሔርን ፕሮግራም እስኪጨርስ ድረስ ፕሮግሬሲቭ ነው። መጽሐፍ ቅዱስ ሲናገር ስለ ዳዊት ፍሬሊቲ ወይም ደግሞ የዳዊትን ድካም ለመግለጥ ንጉሱም እጅግ ሸመገለ ይልና ራሱን ማሞቅ እንደማይችል ሲገባቸው የምታሞቀው ሴት አይደል የሚል አመጡ፣ አንዲት ድንግልና ከእርሱ ጋር ትተኛ ነበር ይላል እና ታሞቀው ነበር ይልና ዳዊት ግን ምን አይላትም ነበር የሚል አያውቃትም። ቱ ዳት ሌቭል ዳዊት አቅም የለውም ከሴት ጋር ለመገናኘት በዛ ዘመን። የሚደንቃችሁ ግን በዛ ዘመን ግን ሬቨሌሽን ያያል። ሄሎ ምክንያቱም በዛ ዘመን ነው ለሰለሞን የሥራውን ምሳሌ፣ በዛ ዘመን ነው የሚሆነውን ነገር ሁሉ እንዲህ ይሆናል ብሎ አሁን ያስነበብኳችሁን ክፍል መርጦታል። ምን ብሏል እኮ ያለው ዳዊት በዛ ጊዜ his spirit was so sharp እስከሚሞትበት ቀን ድረስ በእግዚአብሔር ፕሮግራም በዛ ዳይሜንሽን ውስጥ ነው የኖረው። እንድትስሉት ስለምፈልግ ነው። በነገራችን ላይ እስቲ እንደው ለቤታችሁ እንዲሆናችሁ እንዲህ ብላችሁ ጻፉ፣ እኔም ዳዊት ነኝ በሉ። እንድትጽፉት ፈልጋለሁ፣ ጻፉት። ስልክም ከሆነ በስልካችሁ ላይ ጻፉት፣ እኔም ዳዊት ነኝ በሉ። ምክንያቱም የመመረጥ ጉዳይ እንጂ ምንም ጉዳይ አይደለም። እኔም ዳዊት ነኝ፣ ምክንያቱም that same covenant is here። እኔም ምንድን ነኝ? ዳዊት ነኝ። አውቄን ያጻፍኳችሁ፣ ምክንያቱም ስለ ራሳችሁ ያላችሁን ይሄ አባባሌ የተረሳ ሜንታሊቲ ማቆም አለባችሁ። በዚህ ዘመን እግዚአብሔር ሲያያችሁ እንደ ዳዊት ነው የሚያያችሁ። እኔም ዳዊት ነኝ። ምክንያቱም አሁን የንግስና ጉዳይ አይደለም፣ የሆነ የበትረ መንግስት ይሄ የሆነ የዙፋን የምናምን አይደለም። ከክርስቶስ የተካፈልነው የእግዚአብሔር መንግስት አገዛዝ ግን ስላለ we are all ዴቪዲክ እንድትይዙ ፈልጋለሁ። ይሄ ሰውዬ ፕሮግሬሲቭ ነው አልኳችሁ። ሲዝናል የሆነ ይሄ በወቅት ራሱን የሚያሳድግ አኖይንቲንግ ውስጥ ነው፣ አብሮ ያድጋል። አንድ ልጅ ነበረው፣ የልጅ ልጅ እንበለው፣ ንጉሥ ሕዝቅያስ። ታስታውሳላችሁ? ንጉሡ ሕዝቅያስ ኢሳይያስ መጣና ስህተት ሰርተሃልና ምን ትላለህ አለው። ትሞታለህ አለው። እዛ እኔ መሞት አልፈልግም ብሎ ሲጸልይ ገና ኢሳይያስ ከቤተ መንግስቱ ሳይወጣ አይደል ስህተት ሰርታል ሳይሆን ትሞታለህ ቤትን አዘጋጃለሁ፣ እኔ መሞት አልፈልግም በእድሜ እኩሌታ አትግደለኝ ብሎ ሲጸልይ ተመለስና እድሜ ጨምሬለታለሁ፣ ስንት ዓመት ስጠው አለው። 15 ዓመት ስጠው ተባለ እና 15 ዓመት እድሜ ከተሰጠው በኋላ በዛ እድሜ ላይ አንድ ስህተት ሰራ። የእግዚአብሔርን ቤተ መዛግብት የተቀደሰውን ነገር ለማሳየው ሰናክሬም ለተባለ ሰው አሳየው። ከዛ ኢሳይያስ መጣና የተቀደሰውን ነገር አሳይተሃልና ዘመን ይመጣል ብሎ ተናገረዋል።
እና በእስራኤል በይሁዳ ዙሪያ ሆነው ጭፍሮች ይመጣሉ፣ እንዲህ ያደርጋሉ ሲል እንዲህ ብሎ ሰማውና እንዲህ አለ፣ በዘመኔ ሰላም ይሁን እንጂ ሄሎ ከኔ ጋር ናቸው። በእኔ ዘመን አይሁን እንጂ አይ ዶንት ኬር አለ። ብዙዎቻችን እኮ ያለን እኮ ላይፍ ስታይል እንዲህ እንደሆነ ታውቃላችሁ። ለራሳችን ብቻ ኖረን የምንሞት ቤታችን ነው የሚያሳስበን። አም ሪሊ ሶሪ ቱ ሴይ ዲስ። ቤታችን፣ ደሞዛችን፣ የጀመርነው ፕሮጀክታችን ምናምን ነው እንጂ ጄኔሬሽን አያሳስበን። ሁ ኬርስ? እውነት ለመናገር እናንተ የገነባችሁትን ግንባታ የሚያወራላችሁ እኮ የሰማይ እኮ ፕሮግራም የለም። አቤት ሰርተው የነበረው ቤት እኮ የሚለን የለም። አገልግለኸኛል ወይ ነው የሚለው። ሐሳቤን ፈጽመ ነው የመጣኸው ወይ ነው የሚለው። ምክንያቱም የገነባነውን ነገር ይዘን እንደማንሄድ ሁላችንም እናውቀዋለን። የሰበሰብነውን ነገር ይዘን እንደማንሄድ ሁላችንም እናውቀዋለን። የማይቆጠር ነገር ላይ ታዲያ ለምንድን ነው ለማስመዝገብ የምንሞክረው? ለምን ዘላለማዊ ወደ ሆነው ፕሮግራም አንገባም? ለምን መጎትኮት ያስፈልገናል? ለምንድን ነው ራሳችንን እንደ ዳዊት የማናየው? ለምንድን ነው ራሳችንን በሰጠህ ዘመን አገልግዬ እንዳልፍ ፈልጋለሁና ብለን እግዚአብሔር ጋር የማንጠጋው? እና ልጁ የዳዊት አይነት አይደለም። ዳዊት ግን እንዲህ ያለው አንተ የደም ሰው ነህና ቤት ምን አትልልኝ አትሰራልኝም ሲለው፣ እሺ ቤት ካልሰራው ምን ልስራ አለው። ቴል ሚ ዲ አዘር ቲንግ፣ ምን ላድርግ ለቤቱ የሚያስፈልገውን። ሄሎ ምክንያቱም ሰልፍለስ የሆነ ሰው ስለነበረ ራሱን ስለጣለ ለአንድ ነገር ነው የሚኖረው። ባለሁበት ዘመን የማንን ፕሮግራም አስጨርሼ? እግዚአብሔርን ፕሮግራም አስጨርሼ። አልሰጥህም እየተባለ ባትሰጠኝም ልስራልህ የሚል ሰው። ሄሎ ለምን መሰላችሁ ይሄን የማነሳው? ዳዊት ላይ የነበረው ቅባት ለማንገስ የተሰጠው ቅባት አይደለም። ለዘላለም የሆነውን የእግዚአብሔርን ፕሮግራም ምድር ላይ ለማውረድ የተሰጠው ቅባት ነው። የ40 ዓመት ንግስናን ያቆየለት አኖይንቲንግ አይደለም። የዘላለሙን የእግዚአብሔርን ፕሮግራም ለኔና ለናንተ ሳይቀር እንዲደርስ ያደረገው ነገር ነው። ስለዚህ በደንብ እያጠና ነው እንሄድ። ዳዊት ስንት ቅባት ነው የተቀባው? በመጽሐፍ ቅዱሳችን ዳዊት ስንት ነው የተቀባው? 3 ጊዜ። 3 ጊዜ ግን ሲቀባ ሶስቱም አኖይንቲንግ፣ ሶስቱም ቅባት የተለያየ አሳይንመንትን እንዲፈጽም የተሰጠው ቅባት ነው። አብራችሁ ናችሁ? ስለዚህ የዳዊት አኖይንቲንግ ወይም ዳዊት ላይ ገለጠ የነበረው ቅባት ፕሮግሬሽን አለው። ፕሮግሬሲቭ ነው፣ እያደገ የሚሄድ ነው። እስከ ዕለተ ሞቱ ድረስ የእግዚአብሔርን ፕሮግራም እንዲያወርድ ይረዳው የነበረው ቅባት ነው። ስለዚህ መመረጥ ከእሱ ጋር የተያያዘ ምን አለው ማለት ነው? ቅባት አለው። በመረጥኩት ላይ ቅባቴን አፈስክ፣ ባሪያዬን ዳዊትን አገኘሁት። ከዛስ? ስለዚህ መመረጥ ነው የምን መሰረት? ፋውንዴሽናል መመረጥ የቅባት መሰረት ነው። የዳዊት ቤት ላይ የሚወርደው ቅባት ለይሁዳ ነገድ ምን የተባለ ነው? የተሰጠ ነው። አግኝታችሁኛል? የአሮን ቤት ላይ የሚወርደው ቅባት ለማን ነገድ የተሰጠ ነው? ለሌዊ የተሰጠ ቅባት ነው። አብራችሁ ናችሁ? በሁሉ ነገዶች ላይ የተፈቀደ ምን አለ ማለት ነው? ቅባት አለ። የነገዱና የቤቱ ቅባት ነው የሚሰራውና የይሁዳን ቤት መርጦታል። የይሁዳን ነገድ መርጦታል። ከይሁዳ ነገድ የአባቴን ቤት መርጧል። የአባቴ ቤት ውስጥ ደግሞ እኔን መርጦኛል። እኔ ደግሞ በመመረጤ ሰለሞን ተመርጧል። ለሳኦል የተሰጠው ቅባትና ለዳዊት የተሰጠው ቅባት አንድ አይነት አይደለም። ኔቨር ቢን። ሳኦልን ሄዳችሁ ስትመለከቱ ሳሙኤል እንደዚህ ያለው፣ ከኔ በተመለስክ ጊዜ ከኔ ስትመለስ እግዚአብሔር እንደሌላ ሰው አድርጎ ልብህ ምን ይለዋል? ይቀይረዋል። ከዛ ምልክቶች ይሆኑልሃል አለውና ከሚሰጡ ምልክቶች መካከል ብሎ የሆነ ምልክት ይሰጠዋል። 3 ሰዎች ታገኛለህ፣ ዳቦና ወይን ጠጅ ነገር ይሰጠዋል። ከዛ እነሱን አልፈ ስትሄድ ደግሞ መጀመሪያ ስታገኝ አህዮቹ ተገኝተዋል የሚል መልእክተኛ ታገኛለህ። ከዛ ደግሞ ዳቦ የሚሰጡ ታገኛለህ። 3ኛ ላይ የሚል አለ፣ በገናንና ከበሮን እየመቱና እየተጫወቱ የሚወርዱ የነቢያት ጉባኤ ያገኙሃል። መንፈስ ምን ይልባል? ይወርድባል። ትንቢት ትናገራል። ከዛ በኋላ መጽሐፍ ቅዱስ ተናገረ ይልና ሳኦል ያዩትም እንዲህ አሉ ይላል። ሳኦል የነቢያት
ዳዊት ጋር ግን ስትመጡ ጥያቄ የሚፈጥር አይደለም። he was a prophet የወረደ የተዋሰው anointing አይደለም ያለው፣ ለሱ የተመደበ ቅባት ነው ያለው። ሄሎ ሳኦል የተዋሰው anointing ነው፣ ደግሞ ትንቢት አልተናገረም። ዳዊት ግን ለዘላለም የሚሆን ቅባት ስለሆነ ላዩ ላይ ያረፈው ከመመረጡ ጋር እስካሁን የሚሰራ ፕሮፌሲ ነው የተናገረው። እስከ መጨረሻው የዓለም ጉዳይን አስመልክቶ የዳዊት ፕሮፌሲ እንደጸና ነው። እሺ ሶስተኛ የዴቪዲክ ኮቨናንት የዳዊት ኪዳን ያለበት ነገር ሁል ጊዜ አጀንዳው ጽዮን ናት። ሁል ጊዜ የዳዊት ቤት አጀንዳ ጽዮን ነው። ጽዮንን ለምን እንዳልኩበት ምክንያት ስላለኝ እሰጣቸዋለሁ። ጽዮን ከዳዊት ዘመን በፊት የምትታወቅ መንፈሳዊ ኢምፖርታንስ ወይም ደግሞ ክብደት የተሰጣት ቦታ እንደነበረች መጽሐፍ ቅዱስ ይናገረናል። ለምሳሌ አብርሃም በሰዶምና በአካባቢው በነበረው ጦርነት ውጊያውን አሸንፎ ሲመለስ አብርሃምን የተገናኘው ካህን ነበር። ታስታውሳላችሁ? ማን ነው? መልኪ ጼዴቅ የሚባል ያ ካህን ንጉስ ነው በነገራችን ላይ። ምክንያቱም መጽሐፍ ቅዱስ ሲናገር የሳሌም ንጉስ፣ ሳሌም ማለት ጽዮን ማለት ነው። ሄሎ ምን ማለት ነው? ኢቭን ዳዊት ከመምጣቱ በፊት በአብርሃም ዘመን በዛ ቦታ ላይ ነግሶ የነበረው ማን ነው? መልከ ጼዴቅ ነው። መልከ ጼዴቅን ደግሞ የዕብራውያን ጸሐፊ ሲናገር የሳሌም ንጉስ፣ ኢየሩሳሌም የሚለው ቃል የተገኘው ከዛ ነው። ሰላም ብሎ ይተረጎመዋል። ካህንም ነው። ካህንና ንጉስ ሆኖ የተገለጠ ከአብርሃም ምን ያወጣ? አስራትን ያስወጣ አይደለ? አብርሃምን ደግሞ ምን ያለው? የባረከው። የዕብራውያን ጸሐፊ ሲናገር እንዴት ያለ ታላቅ ሰው ቢሆን ነው ማንን የባረከው? አብርሃምን የባረከው። አብርሃምም ደግሞ ምን አወጣለት ይላል? አስራት አወጣለት። ሌዊ በወገቡ እያለ ሳይቀር ምን ብሎለታል ይላል? አስራት አውጥቶለታል ይልና የዕብራውያን ጸሐፊ ወስዶ የሚያጋጥመው እንደዚህ ብሎ ነው። ይሄም ካህን ከይሁዳ ነገድ የሆነ በመልከ ጼዴቅ ሹመት ስርዓት ለዘላለም ምን የሚሆን ካህንና ንጉስ የሚሆነው የማ ምሳሌ? የክርስቶስ። ስለዚህ አብርሃምን የተጋጠመው ማን ነው ማለት ነው? ያን ጊዜ ራሱ ጽዮን የማናት እያለን ነው። ጽዮን የሆነ ቦታ ላይ የተጀመረች አይደለችም በእግዚአብሔር ፕሮግራም። ስለዚህ ነው መጽሐፍ ቅዱስ ሲናገር አማሌቃ እነዚህ ኤናቃውያን ወይም ደግሞ እነዚህ ይወጣሉ የተባሉት ሰባቱ መንግስታት መካከል ማን ነበረ? ህዝቦች መካከል ኢያቡሳውያን ነበሩ። ኢያቡሳውያን ከቦታ ሁሉ መርጠው የያዙት ማንን ነው? ጽዮንን ነው። ከቦታ ሁሉ መርጠው ይዘው ጽዮንን ለ430 ዓመት አንለቅም ብለው ነበረ። ምክንያቱም የሚያውቁት ስፒሪቹዋል ሲግኒፊካንስ ያለው ቦታ ነው። የእግዚአብሔር መንግስት ወደ ምድር ወርዶ የሚገለጥበትና መንግስቱን ለአሕዛብ ሁሉ የሚጀምርበት ስፍራ ስለሆነ ያንን ለመቃወም በክፉ የመናፍስቶች እልቅና ውስጥ የሚተዳደረው ስጋ ለባሽ ማህበረሰብ ያንን ቦታ ይዞት ነበር። እስኪመጣ? ዳዊት እስኪመጣ። የዳዊት ጄኔሬሽን ወይም የዳዊት ኪዳን ያለው ማህበረሰብ አጀንዳው ምንድነው? ጽዮን ነው። ጽዮን ማለት ትርጉሙ በዚያ ዘመን ቦታ ሊመስል ይችላል፣ ግን ዋናው መጽሐፍ ቅዱስ ለምሳሌ እግዚአብሔር ከስፍራ ሁሉ ጽዮንን ምን ብሏታል ይላል? መርጧታል። እግዚአብሔርም ወዷታል። በጽዮንም ሁል ጊዜ እግዚአብሔር በዛ ምን ይላል ያድራል። ምን ማለት ነው? አትሞስፌር ቦታ ነው። ያ የሆነ ስፍራ ነው እግዚአብሔር የቀደሰው መገኘቱን የሚያደርግበት። ግን የዕብራውያን ጸሐፊ ደግሞ ሲናገረን ወዴት ደርሳችሁ ይለናል? ወደ ጽዮን ተራራ። ስለዚህ ጽዮን እያልን ስናወራ እያወራን ያለነው በእግዚአብሔር መንግስት ውስጥ ያለ መንፈሳዊ የአገዛዝ ስርዓት ነው። ስለዚህ ጽዮን ማለት ቦታ አይደለም። አሁን በእኛ ዘመን ከድሮም ቦታ አልነበረም፣ ለነገሩ በቦታ ተገለጠ እንጂ የእግዚአብሔር ምንድን ነው? አገዛዝ ነው። the kingdom of God
የእግዚአብሔር አገዛዝ፣ የእግዚአብሔር ጉልበት የሚገለጥበት የእግዚአብሔር ፕሮግራም ያለበት ቦታ ነው። ስለዚህ የዳዊት ትውልድ ሁሌ አጀንዳው ማን ነው? ጽዮን ወይም ደግሞ ኪንግደም። ግን ትላንትና እንዳካፈልኳችሁ ነው ኪንግደም ባይ ዲፎልት የሚሰራ አይደለም። ዝም ብሎ ኪንግደም ስላልነው አይሰራም። መጽሐፍ ቅዱስ ገብታችሁ ምን ትሉ ዘንድ ነው ያለ? ትወርሱ ዘንድ you need to uproot። የሆነ የሚነቀል ነገር አለ። ዳዊት ዝም ብሎ ጽዮንን ያዘ አይልም። ማንን አስወጥቶ ያዘ ነው የሚለው? ኢያቡሳውያንን። የእግዚአብሔር መንግስትን በኃይል ለመግለጥ ካስፈለገ ለዚህ አሳይመንት የሚሰራ አኖይንቲንግ የሚሰራ ቅባት አለ። የመጀመሪያው ቅባት ደግሜ የምነግራችሁ ምክንያት ስላለኝ ነው። የመጀመሪያውን ቅባት የተቀባው ዳዊት በየትኛው ቦታ ነው ብያቸዋል? ሳሙኤል 16 ምዕራፍ 16 አንደኛ። ሁለተኛውን ቅባት የተቀባው የት ነው? በኬብሮን ሁለተኛ ሳሙኤል መጽሐፍ ምዕራፍ 5። ሶስተኛውን ቅባት የተቀባው አግኝታችሁኛል? ኬብሮንን ሲያስለቅቁት ነው በምናውያኖች። የእስራኤል ሽማግሌዎች ሁሉ ተሰብስበው ቀቡት፣ በእስራኤል ላይ ሁሉ ምን አሉት ይላል አነገ። ሶስቱም አኖይንቲንግ ቴሪቶሪያቸው ይለያያል። ሄሎ፣ ሶስቱም ቅባቶች ስፍራቸው ይለያያል። የመጀመሪያው ቅባት ዳዊትን ፐርሰናል የሆነ ቪክትሪ ነው የሰጠው። ፐርሰናል የሆነ ፕሮፔል ያደረገው የዳዊትን ፐርሰናል የሆነ ማንነት ነው። በነገራችን ላይ ባብላጫው ማለት ነው። ባብላጫው ቸርች ውስጥ ያለው አኖይንቲንግ የዳዊት የመጀመሪያው አኖይንቲንግ ነው። አጋንንት አውጥቷል በዛ ቅባት አይደለ? ታስታውሳላችሁ? አጋንንት እንዳባረረ አታስታውሱ? የሳኦልን በገና እየተጫወተ አይደለ? አጋንንት አስወጥቷል። አግኝታችሁኛል? ምን ገሏል? አንበሳ ድብ ገሏል። የራሱን በጎች መጠበቅ ችሏል። ከዛ በኋላ ማንን ገሏል? ጎልያድን ገሏል። ሁሉም ጋር ሄዳችሁ ስትመለከቱ ፕሮሞት ያደረገው ማንን ነው? ራሱን ነው። አግኝታችሁኛል? እንትናን ሲገል ራሱን ነው። አንበሳውን ሲገል እረኝነቱን ነው። ሄሎ፣ አጋንንት ሲያወጣ ፖዚሽን ነው። በቃ ቤተ መንግስት ውስጥ ግባ ነው የተባለ። ጎልያድንም ሲገል ራሱን ነው ፕሮሞት ያደረገው። ምክንያቱም ዳዊት የንጉሱ ጋብቻ ወዳጅ ሆነ፣ ቤት ውስጥ ገባ። ዳትሶል። እነዚህ ነገሮች ብያቸዋለሁ ከስደት ከምናምን ከጥያቄ አላተረፉትም። ዳዊት ጋር ፐርሰናል ጥያቄን አልመለሱለትም ማለት የሆነ ፕሮሞት አድርገውታል፣ ግን ከዛ በላይ አላደረጉትም። ሁለተኛው ቅባት ሲመጣ ግን ዳዊትን ከፍ ወዳለ ቴሪቶሪን ያስገባው ማለት ተረጋግቶ እየበረታ የሚኖርበት የሚበልጥ አጀንዳ የሰራበት። ሶስተኛው ቅባት ግን ሲመጣ የዘላለሙን የእግዚአብሔርን ፕሮግራም እንዲፈጽም የረዳው ቅባት ነው። ይህንን እያነበባችሁ ያጠናችሁ ቅድም አጽፊያችሁ የለ እኔ ማን ነኝ ብላችኋል። ስለዚህ በእኔም ህይወት ሶስቱም አይነት ቅባት መምጣት አለበት። የግል ቪክትሪ የሚሰጠኝ፣ ከዛ ደግሞ ባለሁበት ክልል ማህበረሰብ ውስጥ ቪክትሪ የሚሰጠኝ፣ ግን ደግሞ የዘላለሙን ፕሮግራም ደግሞ የሚያስፈጽመኝ አኖይንቲንግ በእኔም ላይ እንዲመጣ ብላችሁ ማሰብ አለባችሁ። ኦኬ፣ የዳዊት ቅባት ፕሮፌቲክ ትንቢታዊ አምልኮን ሪስቶር ያደረገ ቅባት ነው። ያደሰ ቅባት ነው፣ ወይም ደግሞ ኮቨነንት ነው፣ ኪዳን ነው። ይህ ፕሮፌቲክ መሆን ማለት ምን ማለት ነው? ቅድም ያጻፍኳችሁ መዝሙር 2፣ መዝሙር 8፣ መዝሙር 15፣ መዝሙር 22፣ መዝሙር 23፣ መዝሙር 68፣ መዝሙር 110 ከዛ ደግሞ ሌሎቹንም የመዝሙራትን ምዕራፍ ስታነቡ የአሳፍ መዝሙር፣ የቆሬ ልጆች መዝሙር፣ የኤታን መዝሙር እያለ የሚናገር የለ። ሁሉም በዳዊት ዘመን የነበሩ ፕሮፌቲክ አኖይንቲንግ የወደቀባቸው ሰዎች የዘመሩት መዝሙር። 1፣ 2፣ 3 መዝሙር ተቀላቅሎ ሊሆን ይችላል። የእግዚአብሔር ሰው የሙሴ ጸሎት ምናምን ተብሎ ያለ ነገር። መዝሙሩን ግን ሄዳችሁ 100 ምናምን መዝሙር ስታነቡ የዛ ካምፓኒ እዛ ላይ የነበረ ጄኔሬሽን የጻፈው ጽሁፍ ነው። the company was prophetic። ዳዊት 4000 በቁጥር 4000 ሙዚቃ የሚጫወቱ ተንባዮች ነበሩት። ዱ ዩ ኖ ዳት? 4000 ሙዚቃ የሚጫወቱ ወርሺፕ የሚያደርጉ ተንባዮች ነበሩት። ምን ማለት ነው? በዳዊት ዘመን ኖሮ የእግዚአብሔርን አጀንዳ አለመኖር አይቻልም።
ኤቭሪዌር ዩ ጎ የእግዚአብሔር አጀንዳ ይፈሳል። ፕሮፌቲክ ወርሺፕ ያለበት አኖይንቲንግ ነበር። አብራይ ስንት ሺህ ሰዎች ነበሩት ነው ያልኩት? 4000 ስኪልድ ሚውዚሽን ማለት እሱ ኦኬ ሺ የሀገረ ገዢ ስለሆነ ምናምን ነገር ነው። ግን እኔ የሚያሳየኝ ምንድነው ዳዊት ሙቭመንት መፍጠር ችሎ ነበረ። አንድ የዳዊት ወቅት ላይ 40 ዓመት ሙሉ ዳዊት የነገሰበት ዘመን ላይ ፕሮፌቲክ ወርሺፕ የሆነ ቦታ ላይ የሚገኝ አይደለም። ሁለተኛው ሴሽን ላይ የማመጣላችሁ ነገር አለ እዚህ ላይ ስለሆነ ብዙ የምናገረው፣ ምክንያቱም አሁን የምንገባበት ሲዝን ፕሮፌቲክ ወርሺፕ ስለሆነ። ፕሮፌቲክ ወርሺፕ ስል ግን የሆነ ፕሬዘንስ ፊል የምናደርግበት የአምልኮ ቀን ማለት አይደለም። ኤቭሪዋን ቀሎት ፕሮፌሳይ ማድረግ ወደሚችልበት አትሞስፌር ሲገባ ማለት ነው። እሱም በኋላ መጣበታል። ታስታውሱ እንደሆነ ሳኦል ላይ የወደቀው የትንቢት መንፈስ ማንን አግኝቶት ነው? የነቢያት ልጆች ጉባኤ ምን እያሉ እየተነበዩ አይደለም? ምን እያደረጉ? በገናንና ከበሮን ይዘው ሲተነብዩ። ወርሺፕ ኤንድ ፕሮፌሲ መጽሐፍ ቅዱስ ላይ ሁል ጊዜ አንድ ላይ ነው ያለው። ሳኦል ላይ ወረደ ይላል፣ ድጋሚ ግን ትንቢት አልተናገረም ይላል መጽሐፍ ቅዱስ። አንድ ቀን ደግሞ ዳዊትን ያሳድደው ጀመረና ዳዊት ሸሽቶ የት ሄደ ይላል። ታስታውሳላችሁ? መጽሐፍ ቅዱስ ከሳኦል ሲሸሽ ዳዊት የት ነው ሄደው? መጽሐፍ ቅዱሳችሁ አዶላም ዋሻ ነው የሚለው። ከአዶላም ዋሻ በፊት ዳዊት መጀመሪያ የሄደው ሳሙኤል የነበረበት ነዋት ዘራማ ከተማ ነው። you know why? ዳዊት የሚያውቀው ነገር አለ። ሳሙኤል ጋር ያለ አትሞስፌር አለ። ያን አትሞስፌር አልፎ ሊገለው የሚችል ሰው የለም። ሪፊውጂው ቦታ አይደለም። he knew ፕሮፌቲክ የሆነውን አኖይንቲንግ ሼር ያደረገው ከሳሙኤል ነው። ዳዊት ከሳኦል ሸሽቶ ይላል ነዋት ዘራማ ወደ ተባለች ሳሙኤል ወደ ነበረበት ቦታ ሄደ ይልና ሳሙኤልም በነቢያት ጉባኤ ላይ አለቃ ሆኖ በገናንና እምቢልታን ከበሮን እየተጫወቱ ፕሮፌሳይ የሚያደርጉ ነቢያቶችን ይዞ ባለበት ቦታ ዳዊት ገባ። ዳዊት ምን የሚሆን ይመስላችኋል እዛ ከከረመ? የዳዊት ፕሮፌቲክ ዳይሜንሽን ወርሺፕን ሼር ያደረገው ከሳሙኤል ነው። ይጋባል ማለት ነው። አጠገባችሁ ይጋባል ይበሉት። ምን አጽፌያችኋለሁ ቅድም? ስለዚህ ፕሮፌቲክ ነገር እንዲጋባባችሁ አግኝታችሁኛል። ፕሮፌቲክ ወርሺፕ እናንተም ላይ እንዲሰራ መፍቀድ አለባችሁ። እና መጽሐፍ ቅዱስ ሲናገር ሳኦልም ሰማ ይላል የት እንዳለ ዳዊት። ሳሙኤል ጋር ነው ያለው ተብሎ ተነገረ ይላል። እና ሳሙኤል እንዲህ ይላል ሰራዊት ላከ ይላል። አይታችኋል? አብራችሁ ናችሁ? ማንን እንዲይዙት? ዳዊትን። ሰራዊቶቹም ይላል የተላኩት ነዋት ዘራማ ክልል ሲገቡ ምን ማለት ጀመሩ ይላል። አሳዳጆችን ራሱ ትንቢት የሚያናገር አኖይንቲንግ እና አትሞስፌር አለ። ይሄ እኮ ታሪክ አይደለም። እየሰማችሁኝ ነው? ያኔ የነበረው መንፈስ ቅዱስ ዛሬም ካለ ይደገም ዘንድ ይገባል። ከዛ እንደገና ሌሎችንም ላከ ይላል። ሲሄዱ እነርሱም ምን አሉ ነው የሚለው? ትንቢት መናገር ጀመሩ። አሁን ይወላችሁ የዳዊት አይነት ፕሮፌሲ ማለት እንዲህ ይታየኛል፣ እንዲገባው እንዲወጣው ምናምን አይደለም። የዘላለሙን ፕሮግራም አስቡት። 4000 ሰው ወደ ታች የሚያወርደው መዝሙር፣ አዳዲስ የሚያመጣው ዜማና ፕሮፌሲ ሁሉ መዝሙረ ዳዊት ተብሎ ተጽፎልናል። ምን ማለት ነው? የግል ጉዳይ አይደለም። ፕሮፌሳ የሚያደርጉት የማንን ፕሮግራም ነው? የዘላለሙን ነው። ይሄ አስጠንቋይና ጠንቋይ የሚባለው ነገር ይቆማል። አሁንም እንዲህ አይነት የዳዊት ኪዳን ውስጥ ግን እንዲህ አይነት ነገር የለም። መንፈሱ ስላለ ሁሉ ሰው ፕሮፌሳ ያደርጋል። ሁሉ ሰው ይሰማል። ሁሉ ሰው ድምጽ ይካፈላል። ከዛ መጽሐፍ ቅዱስ ሲናገር ሳኦልም እጅግ ተበሳጨና
እኔው ይዤው እመጣለሁ ብሎ ሄደ ይላል። ከዛ የሳኦል ደግሞ መጽሐፍ ሲናገር እንዲህ ነው የሚለው፣ ሳኦልም ነዋት ዘራማ የሚባለው ክልል ጋር አትሞስፌር ነው፣ እየሰማችሁ ነው፣ ቴሪቶሪ ነው፣ ክልል ነው። ሲደርስ ይላል ትንቢት መናገር ጀመረ ይላል። ገና ሲረግጥ ትንቢት መናገር ጀመረ ይልና ለ3 ቀን ራቁቱን ሆኖ ነው የሚለው። ንግስናውን ሁሉ የንጉሥ ልብስ ለብሶ እኮ ነው የገባው። ራቁቱን ሲል መጽሐፍ ቅዱስ ዲዩ ቲንክ የሳኦልን ራቁትነት ለማንበብ ፈልጎ እኮ አይደለም። እዛ አትሞስፌር ውስጥ ስትገቡ የትኛውም ነገር ይዋረዳል። ራቁቱን ክብረ መንግስቱን አውልቆ 3 ቀን ይላል። 3 ቀን ምን አለ የሚለው? በሳሙኤል እግር ስር ተኝቶ እኮ ነው የሚለው። እናንተ 3 ቀን ይሄ እኮ አትሞስፌር ነው። ይሄ እኮ የሆነ ክልል ላይ የከበደ ፕሬዘንስ አለ ማለት ነው። ይህንን ነገር ኢምፓርት ያደረገ ሰው ነው ዳዊት። የሳሙኤል ነዋት ዘራማ ላይ ነው። የሳሙኤል የሚሄድበት ቦታ ላይ ነው ያን አትሞስፌር። ዳዊት ግን 4000 እንዲህ አይነት ሰው ነው እኮ የፈጠረው። አስቡት። እያወራው ያለሁት ሲዝን ወደዚህኛው ያስገባናል። ራሳችሁን አዘጋጁ። 4ኛው ፖይንት ላይ ነኝ አይደል? ምንድነው ያልኩት? ፕሮፌቲክ ወርሺፕ የሚገለጥበት ከቨናንትና ኪዳንና ቀባት ነው። እንደ ቤት ስራ እንዲሆናችሁ እንዲሁ ስትወጡ መዝሙረ ዳዊትን ዝም ብላችሁ የችግር መፍቻ የመጽሐፍ ቅዱስ ክፍል አድርጋችሁ ይፈጥፈጡ አለ እኮ እንዲህ የሚል ቃል አይደል? ገል በድንጋይ ላይ ወድቆ እንደሚቀጠቀጠው ይንቀጥቀጥ። እንዲህ አይነት ጥቅስ እያወጣችሁ የምትጸልዩ ሰዎች ስነ ስርዓት። እነዚህ ሰዎች ከሰማይ የሰሙትን ድምፅ ሲሰሙ ያዩትን ነገር ነው የተናገሩት። ቪዥን ነው ያዩ ያወረዱት። ሁለተኛ ኮርፖሬት ነው፣ ግለሰብ ማጥቂያ አይደለም። አባባል ገብቷቸዋል። የእግዚአብሔርን አጀንዳ አድቫንስ እንዳያደርግ የሚያደርጉትን ነው። በፕሮፌሲ መጽሐፍ ቅዱስ እኮ ሲናገር እንዲህ ይላል፣ ዳዊትም በዙሪያው ከነበሩት ጠላቶቹ ሁሉ ምን አለ ይላል? አረፈ። ለምን ያረፈ ይመስላችኋል? ዲስ ቲንግ ይሄ ፕሮፌቲክ ወርሺፕ ነው ያሳረፈው። ምክንያቱም ዳዊት ከሰራዊቱ ይልቅ የእስራኤልን ቴሪቶሪ ይጠብቅ የነበረው በአትሞስፌር ነው። ስለዚህ ስታነቡት ራሱ መዝሙረ ዳዊትን ምናምን ነገር እያያቸው አሳፍ የሚባለው እንትና የሚባለው ምን ቢወርድበት ነው እንዲያወረደው? መዝሙራቶቹ ዝም ብለው አይደሉም የመጡት። እየሰማችሁ ነው? ይሄ በእኛ ዘመን እንዳለው አይነት አልበም አይደሉም። ፕሮፌቲክ ናቸው።